ሰላም የአፍሪ ፊልምስ ወዳጆቻችን እንዴት ናችሁልን? በሌላ ቀውጤ የኮሪያ ሙቪ ተመልሰናል። ለዛሬም በፈረንጆቹ በቅርብ 2026 ተሰርቶ ለእይታ የበቃውን አክሽን አስማታዊ ፊልም ዘውግ የተሰጠውን ዘ ኢስት ፓላስ የተሰኘውንም እኛም አይተን የወደድነው ሙቪ ያመጣንላችሁ። እንደ ሁልጊዜው ላይክ እና ሰብስክራይብ እያደረጋችሁ አበረታቱን። ይመቻችሁ። ሰናይ ጊዜ። ሙቪው የሚጀምረው በምሽት አንድ ወጣት ወደ አንድ መንደራቸው ውስጥ ወዳለ ወንዝም ወርዶ እጁን በስለት ሸርክቶ ወንዙ ላይ ደሙን አፍስሶም ሲሞት እያሳየንም ሲሆን በቀጣይ ቀን ሬሳው ተገኝቶ ህዝቡም እያለቀሰ የሞተውም የንጉሱ ልጅ መሆኑንም እየታወቀ እዛም ያለችው የበፊት ንጉስ የሞተባት እንዲሁ ኪዩን ዳውጀር እያሉ የሚጠሯትም ከሰዎቿ ጋር ተገኝታ ያየችውን በአፋጣኝ ወደ ንጉሱ ሊዮን ጋር ማመርታም እየነገረችው የልጁን ሞት ታረዷለች። ይህም ነገር እየተደጋገመ ነው። መንፈሱ ቀስ በቀስ የነገስታትን ልጅና ዘር እየገደለ ነው። ከ30 ዓመት በፊትም የሆነው በመንፈስ ሳቢያ እንዳለ ነገስታትን የጨረሰው መንፈስ ተመልሷል ብትለውም ንጉሱ ሊዮን ግን ተረጋግቶ ይህን አፈ ታሪክሽን አቁሚ፣ ልጄ በመንፈስ አልተጠቃም፣ ራሱን እንዳጠፋና እንደሞተ መረጃውም ደርሶልኛልም እያለም ራሱን ነው ያጠፋው ይላታል። እሷም እየተበሳጨችበት እንደዛ የምታስብ ከሆነ ምንም አታርግ፣ እኔ ግን ባለኝ ኃይልና ችሎታ ሁላ ነገሩን ለማጋለጥና ለማስወገድ እሰራለሁም ብለው ትወጣለች። በቀጣይ ህዝቡ ለቀብሩ ስነ ስርዓትም ተጠርቶ የንጉሱ ልጅም የቀብር ስነ ስርዓት ይደረጋል። ንጉሱም እዛ ደርሶ በሐዘንም እንዲሁ በንዴት የሞተውን ልጅ እያየም ማልቀሳችሁን አቁሙም እያለ ህዝቡን እየተናገረ ይሄ መንፈስ ብላችሁ የምታስቡት ነገር በጭራሽ የለም፣ ይህን የኔን አገዛዝና ነገስታት ዘር ሚነካ ሰውም ሆነ መንፈስም ካለ እኔ አስወግደዋለሁም ብሏቸው ይሄዳል። ኪዩን ዳውጀሯም የሞተው ልዑል ሬሳ የተገኘበትን ቦታ ወንዝ አካባቢም ያለው መንፈስ ከዛ እንዳይወጣም አንድ በመንደራቸው አለ የሚባል መንፈስ የሚያባር ችሎታም ያለው ሻማን ከሚሏቸው ሰዎች መሃልም አንድ ሰው ጠርታ ገመዱን ጸልየው ዘርግተውበት ተጸልየውበትም ይመለሳሉ። አመሻሽ ላይ ግን ይሄ ወንዝ ውስጥ ያለው መንፈስም ወጥቶ ገመዱን በጥሶም አልፎ ወደ ንጉሱ ማደሪያም ቦታም ገብቶ ንጉሱን በተኛበት ያፈነው። እሱም ነቅቶም ሲደናገጥና ሲያየው በጣም የሚያስፈራ ረጃጅም የሚዘረጋ መንፈስ እንደሆነም እያየ መንፈሱም ሙሉ የነገስታት ፍሬ አደርቋለው፣ ኢስት ፓላስን እጨርሰዋለሁም ብሎት ይሰወራል። እዛው ትንሹ ሌላኛው የንጉሱ ልጅ ልዑል ያንጓንም መጮም ጀምሮ ምን ሆኖ እንደሆነ ለማጣራት ሲሞክሩ በመንፈሱ ቁጥጥር ስር ወድቆ ራሱ ልጁ በሰይጣን እየለፈለፈ ለንጉሱም እንዳልኩክ የነገስታትክን ዘር አደርቋለሁ፣ ይህኛውንም ልጅክን እገለዋለሁ ብሎም ስለታንስቶ አይኑን ሊወጋም ሲል ንጉሱም አስጥሎት ይህ የመንፈስ ነገር እውነት እንደሆነም ስላወቀ ድሮ የሚያውቀው አንድ ገዳም ላይ ሄዶ እዛም ያለ ቄስን ተባበሩኝ፣ ይህም መንፈስ ላይመለስ አስወግዱልኝ ብሎም ይጠይቃል። እዛም ያለው ቄስም ስለ መንፈሱ ድሮ እንደሚያውቁና ድሮ ራሱ ከነሱ አቅም በላይም ሆኖባቸው እንደነበረም እያስታወሰ ግን አሁን ላይ አንድ ጉቺሆን የተባለ ሰው እዚህ ገዳም ላይ አለ፣ እሱ እንዲረዳችሁም አድርጋለሁ። ይህም ሰው ድሮ እናቱ መንፈስ ከሚያባሩ ሰዎች ሻም ከሚባሉ ሰዎች መሃል ነበረች። እሱንም ስትወልደው መንፈሶቹ ወደ ወንዝ ውስጥም ከነልጇ ከተው ሊገሏትም ሞከሩ። እሷ ስትሞት ተአምር በሚመስል መልኩ ልጇ ጉቺዮን ግን 15 ደቂቃ ሙሉ ውሃ ውስጥም ቆይቶ በህይወትም ወጥቶ ከዛን ጊዜ አንስቶ ጉቺዮን መንፈሶች ይታዩታልም በማለት እንዲረዳቸውም ወደ ጉቺዮን ጋንም ይሄዳል። እሱም ጋም ሲደርስ እኛም ጉቺዮን ገዳሙ ዝርክርክ ብሎ እንደተኛም እያየን በግድ ተቀስቅሶ ወደ ንጉሱም ተወስዶ እርዳታ ያስፈልገናል፣ የንጉሱ ልጅ በመንፈሱ ተይዟል፣ መንፈሱም እንደሚታይክና እንደምታባርም እናውቃለን እያለ ራሱን ንጉሱም ሊያወራው ቢሞክርም ጉቺዮን ግን በንቀትም እያየው አልተባበሮቹም፣ ምን አገባኝ፣ መንፈሱ እንዲያደረጋችሁ ያለው እናንተ ራሳችሁ ድሮ የሆነ መጥፎ ነገር ሰርታችሁም ይሆናልም በማለት በቄሱ ንጉሱን እንዲያታወራ በክብር አውራ ቢባልም ምንም ሳይመስለው አልተባበርም ልተኛበት በማለት ተነስቶም ይሄዳል። ገና ወደሚተኛበት ቦታም ሳይገባ በንጉሱ ሰዎች ታግቶም ይወሰዳል። ኢስት ፓላስም ቤተ መንግስት ላይም ተወስዶ ንጉሱም
የሞተው ልጁ ልዑል ሬሳ የተገኘበትም ወንዝ ጋም ወስዶ እያሳየው የመጀመሪያ ልጄ በመንፈሱ ራሱን አጥፍቷል፣ እዚህም ተገኝቷል። እንዲሁ መንፈሱ ተመልሶ መጥቶ ኢስት ፓላስ ነገስታትን እንደሚያደርቅም ነግሮ አስፈራርቶኛል። ይኸው የመጨረሻ ልጄም በመንፈሱ ተይዟል። ይህም መንፈስ እንድታስወግደው ብቻ ነው የምንፈልገውም ሲለው ጉቺዮንም መንፈሱ ለምን እንዲያደረገ እንዳለ የምታውቀው ነገር አለ ወይ ቢለውም ያ አይመለከትክም ተብሎ ወደ ስራ እንዲገባም ተነግሮት ወንዙን ዞሮም አይቶ መናፍሱና መንፈሱ አሁን እዚህ የለም ሄዷል፣ ዞር ዞር ብዬ ልፈልገውም በማለት ከጠባቂዎች ጋር እንዲፈልግም ተፈቅዶለት በመሃል ማምለጫ ቦታም ሲያገኝ እዚህ ጠብቁኝ፣ የናንተ መኖር መንፈሱን ሊያሸሸው ይችላልም ብሎ ሸውዷቸው ሮጦ ሊያመልጥ ቢሞክርም መልሶ በጠባቂዎቹ ተይዞ ተቀጥቅጦ ወደ ንጉሱም ይወሰዳል። ንጉሱም በንዴት ሻሞላውን እየወጣ እየተቀነበት ወደዚህ ኢስት ፓላስ ቤተ መንግስት የገባም ሰው ሞቶ ካልሆነ አይወጣም ይባላል። ይህም እውነት ነው። ከዚህ በኋላ አመልጣለሁ ካልክ ይህም መንፈስም ላባር ነው ወደዚህ የመጣሁት ብለህ ለህዝቡ ከተናገርክ እንዲሁም መንፈሱንም ማጥፋት አቅቶክ ልጄ የሆነ ነገር ከሆነ ቆራርጬ ነው ምገልክ፣ ግን ልጄን አትርፈክ መንፈሱንም ካስወገድከው በነፃ ምንም ሳትሆን እንድትሄድ እፈቅድልካለሁ። ከዚህ ሰዓት ጀምሮ ኖርማል ሐኪም እንዲሁ ፊንግ ሹይ የሚባሉት እንደሆንክ ለህዝቡም አሳውቃለሁ። ህዝቡም ያንን ነው የሚያውቀው። ስራክንም በስርዓት ስራም ረዳት ሰውም እቀጥርልካለሁም ብሎ ትሄዳለህ መለው። በንጋታው አንዲት መልከ መልካም ወጣት ሴትም ወደ ቤተ መንግስቱም መታ ከንጉሱ ጋር ስትገናኝ እቺ ወጣት ስሟ ሲያንጋንግ እንደሚባልና የንጉሱ ሴት ልጅም ስትሆን ከተያዩ ራሱ 10 ዓመታት እንደሆናቸው እየተረዳን ንጉሱም ድሮ በተፈጠረውም ነገር ቂም ይዛበት እንደሆነ ቢጠይቃትም እንዳልያዘችበትም ነግራው አሁን ለምን እንዳስጠራትም እያስረዳት ስለ ጉቺዮንም በመናገር የሱ ረዳት ሆናም ካጠገቡ ሳትለይ የምር ይህን ስራ ይሰራዋል አይሰራውም የሚለውን እንድታጣራለት እየነገራት የማይችለውም ከሆነና የማይችልም የሚያቅተውም ከሆነ መተሽ ትነግሪኛለሽ፣ እናስወግዷለን። ለዚህም ስራ የመረጥኩሽ አንቺን ብቻ ስለማምንሽ ነው በማለት ይለካታል። ሲያንጋንግም ስራውን ተቀብላ የጉቺዮን ማደሪያን ቦታም አምርታ እሱም አልጋው ላይ ከሚረብሹት ጥቃቅን መናፍስት ጋም እየለፈለፈ እየተጨቃጨቀም አግኝታው ግራ ተጋብታ ማስነስታ ብትተዋወቀውም ረዳቱም እንደምትሆን ብነግረውም እኔ ክፍሌን የምታጸዳ ጥቅም አልባ ሴት አይደለም እምፈልገው በዚህ ስራ ላይ የሚረዳኝ ሰው ነበር እምፈልገውም እያለም ያናዳታል። መልሶም ይተኛል። እሷም በንዴት መልሳም እያስነሳችው ጊዜ የለንም፣ ይሄንን የወንዙን መንፈስ በቶሎም ማስወገድ አለብን፣ ወደ ስራ እንግባም በማለት መጀመሪያ የታመመውን የንጉሱ ልጅም ማዳንና እሱ መመርመርም ስላለባቸው ወደሚያድርበት ወደሚታከምበት ቦታ ብትወስዶም እዛም ያለች የኪዩን ዳጆሯ ረዳትና ጠባቂም ሴት አግኝታቸው በንቀት እያወራቻቸው ኪዩን ዳጆሯ ፍቃድም ካልሰጠች መግባታችሁንም ብላም ትመልሳችኋለች። ወደ ኪዩን ዳጆሯም ሄዳ በንጉሱ ስለተላኩት ሰዎች እየተናገረች ፊንግ ሹይም ስላሉት ኖርማል ሐኪም ጉዳይና ሰውየው ስለሚያድርበት ቦታም ስትነግራት የታመመውን ሕፃን እየተንከባከበች ያለችው ኪዩን ዳጆሯም ያ ሰው እያደረበት ያለው ቦታ ድሮ ብዙ ሰዎች የተገደሉበት ቦታም ስለሆነ እየተደናገጠች ስለዚህ ሰው ማንነትና ነፍስ ማጣራት አለብንም ትላለች። ጉቺዮንም ከሲያንጋንግ ጋም አገቡን ከተባሉም በኋላ ቦታውን ለቀውም እየሄዱ ሳታስበው አደናቅፏት እጇንም ይዞ እሷም ውስጥ ያንግ የሚል ኃይልም እንዳለም ይረዳል። ሲያንጋንግም የሚናገረው ግራም እያጋባት ወደ ወንዙ እንሂድና እዛም መንፈሱን እንፈልግ ብትለውም መንፈሱ ከወንዙ ሄዷል። ይህ መንፈስ ጉዌሜ የሚባሉት መንፈሶች አይደለም። የጉዌሜ መንፈስ ሰዎች ሲገደሉ የተገደሉበት ቦታ ላይ የሚኖር መንፈስ ነው። ልክ አሁን እኔ እያደርኩበት ያለው ቦታ እንዲሁም አሁን ራሱ ከርቀት አንድ ይታየኛልም ብሎ ያሳያታል። እሷም ባይታያትም እኛም ይህ መንፈስ ሂድ ከዚህ ቦታም ሲለውም እየሰማን ጉዌሜዎችን ምንም አለማድረግ ነው ዝም ብለሽ መሄድ ነው የሚሻለውም እያላት
ቦታም ይቀይራሉ። ታዲያ አሁን እኛ የምንፈልገው ወንጉዌ የተባለው መንፈስ ነው። ከነዚህ መንፈስ መሃል ምንም የማያደርጉ መንፈሶች አሉ። ግን እነዚህ መንፈሶች በብዛት አሰቃይቶ የገደላቸውን ሰው ነፍስም እየተከተሉ ነው የሚያሰቃዩት። ከመሬት ጋር መንፈሳቸውን አስሮ ነው የሚንቀሳቀሱት። ብዙ ስራ ይጠብቀናልን በማለት ወደሚያድርበት ቦታም ተመልሶ አንሶላውን እየቀዳደደ እያሰረ ረጅም ገመድ ነገርም ይሰራል። ሂያንጋንግም ግራ እየተጋባች ወደ ምስራቅ ወደ ኢስት የሚጠቁሙ ፒች የኮክ ዛፍ የሚባሉትን ቅርንጫፎች ለቅመሽ አምጪልኝ እያላት ለምን እያለች ብትጠይቀውም መልስ ሳይሰጣት መስኮቱን እየዘጋም ያናዳታል። እሷም ስትለቅም ውላ አመሻሽ ላይም ጨራርሳ ታመጣለታለች። እሱም በአንዱ ቅርንጫፍ ጀርባውን እያከከ አልጋው ላይ ሲገላበት ስላየችው በንዴት ለአባቷ ለንጉሱም ያመጣችሁት ሰው ምንም አያቅም፣ አይሰራም፣ ስለ ራሱና ስለ እንቅልፉ ብቻ ነው የሚጨነቀው እያለች ደብዳቤ ለመጻፍ እያለች በንዴት ስትተው እናያታለን። ውጪም ላይ አንዳንድ ነዋሪዎች የንጉሱ ልጅ ልዑሉ ዮንጎንም መልሶ እንደታመመና መንፈሱ ክፉኛ እያሰቃየው እንዳለ ሲንሾኳሾኩና ሲነጋገሩም ሰምታ በፍጥነት ወደ ጉቺዮንም ሄዳ እየቀሰቀሰች ልዑሉ ታሟል ድረስለትም ስትለው ጉቺዮንም ከእንቅልፉ እየነቃ ከመቼው በሚል ተነስቶ አንድ ቅርንጫፍና የቀጣጠለውን የአንሶላ ጨርቅም ይዞ እንዳትከተኝ በማለት ወደ ወንዙም ይወርዳል። ሂያንጋንግ ግን ተከትለውም መታ ምን እየሰራ እንዳለም ወደ ልዑሉ ጋር መሄድ እንዳለበት ብትነግረውም ወደ እሱ ነው እየሄድኩ ያለሁትም እያላት ገመዱን እያሰረ እንዲሁ ቅርንጫፉ ላይ እጁን ሸርክቶ ደሙንም ሲለቀልቅ እያየች ግራ እየተጋባች በዚህ መልኩ ነው ይህን ቅርንጫፍ አብሬዤ ወደ ጉዬ መናፍሳት ዓለም ይዤው የሚሄደውም እያለም ይናገራል። እሷም በሚሰራው ነገር ሁላ ግራ ስትጋባ አሁን የምታየው ነገር ለማንም እንዳትናገሪ፣ ውሃ ውስጥ ገብቼ ብቆይም እንዳታውጭኝ፣ መሞትም ካለብኝ ልሙት፣ አንድም ነግርሽም ነገር አለኝ፣ መናፍሳቶቹ እንዳይሰሙ ተጠጊኝም በማለት በጆሯም ነግሯት ከመሄዱም በፊት የእሷንም የያንግ ኃይል እንዲኖረው ይፈልግ እንደነበረም ተናግሮ ልብሷ ላይ ያንጠለጠለችውን አንድ ትንሽዬ ደውልም በጥሶም ይዞ ወደዛኛው የመናፍሳት ዓለምም የሚከተውን የጠቀለለውን አንሶላም ጨርቅም ይዞ ከዛፍ ጋርም እንዳሰረው ወንዝ ውስጥም ይሰምጣል። እታች እንደደረሰም አየር አጥሮት እያነቀው ራሱንም ስቶ ወደዛኛው የመናፍሳት ዓለምም ገብቶ ይነቃል። ከወንዙም ሲወጣ ሌላኛው ዓለም ላይ ቀይ ልብስ ለብሶ የያዘው ቅርንጫፍ ወደ ሻሞላም ተቀይሮም እያየን እየተራመደ ይህኛው ዓለም ልክ እንደ እውነተኛው ዓለም ጋርም እንደሚመሳሰል ግን በጨለማና በመናፍሳቶች የተሞላም እንደሆነ እየተረዳን በቀጥታ የንጉሱ ልጅ ልዑሉ ዮንጎን የሚታከምበት ቦታም ላይም ሲሄድ የሂያንጋንግ ደውልም ሲራመድ እየጮኸ እዚኛው ዓለም ላይ ያለችው ሂያንጋንግም እየተሰማት የሚራመድበትን ቦታም እየተከተለች ትሄዳለች። ተከትለውም ሄዳ ትንሹ የንጉሱ ልጅም ማደሪያም ጋም ትደርሳለች። እዛም ያለው ሻምም በመንፈሱ ቁጥጥር ስር ወድቆ እሱም ማባረር አቅቶ ጭራሽ ሲደማና ልዑሉም በመንሳፈፍ አየር ላይ ከፍ ብሎም ሲነሳም የሚያደርጉት ግራም ገብቷቸው የዛኛው ዓለም ላይ ያለው ጉቺዮንም ቦታው ላይ ደርሶ በሩን በርግዶ ገብቶ ልዑሉን እያሰቃየው ያለው መንፈስም አንገቱን ቆርጦም ይጥሏል። ወዲያው ልዑሉ እዚኛው ዓለም ላይም ከመንፈሱ ትንሽ ረፍት ያገኛል። መንፈሱም መልሶ ልዑሉን ሊያጠቃም ሲል ጉቺዮንም ከለላም እየሆነው ወደዚህ ዓለም ከመምጣቱም በፊት ሂያንጋንግን በጆሮ የነገራትን ልዑሉ ጋር ሄደሽ ትንሽዬ ራሱ እየተሻለው እንዳለ ከሰማሽ ወዲያው እዛው ሆነሽ ደምሽን አሳይ፣ ከዛም ስራውን ለኔ ተይውም ስላላት እሷም አሁን ላይ ልዑሉ ጋም ስትደርስ ትንሽ ማገገሙን ስትሰማ እራሷን ሸርክታ ደሟን ግንባሯም ላይ ስትቀባው መንፈሱም ያንን ደም አይቶ እየሮጠ እሷም ውስጥ ሊገባ ሲንደረደር ጉቺዮንም ከኋላ ደርሶ በያዘው ሻሞላም ወቅቶም ጥሎ ለሂያንጋንግም ደሟን እየጠረገላት መጀመሪያ ስለ መንፈሱ ማወቅ አለብን፣ ከዛም እሱን ለማስወገድ እንሰራለንም እያለ ሻሞላው ሲቃጠልም ይጥሏል። ሂያንጋንግም የተቃጠለ ቅርንጫፍ ሲታያት ጉቺዮን አጠገቧ እንዳለም ተደርታ ትገረማለች። ዋው! እሱም መንፈሱን ማነቅ ለምንድን ነው የንጉሱን ዘር መጨረስ የፈለግከው እያለም ሲጠይቀው መንፈሱን በንዴት ተነስቶ በድጋሚ ሊያጠቃው ይሞክራል።
በለው እና እንዴት ነው ፊልም ወዳጆች? ዘ ኢስት ፓላስን ወደዳችሁት? ገራሚ ነው አይደለ? ይቀጥል ወይስ እናቁመው? ይቀጥል የምትሉ ከሆነ ኮመንት ላይ አለን እያላችሁ ጻፉልን። ላይኩንም 1000 አስገቡት። በቀጣዩ ክፍል እስከምንገናኝ ላይክና ሰብስክራይብ አይረሳ። እስከዛው ግን እንደ ሁልጊዜው ቸር ቆዩልን።